አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም ዝነታ ይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ቲርቲራ ከተማ የሚሄድ ሙሉ የቤት እቃ ማለት ትችላላችሁ፣ ያው ከኤሌክትሮኒክስ ውጭ በጣም ቆንጆ አረቢያ መጅሊስ ከነምንጣፉ ከነቴብሉ እንዲሁም ደግሞ እዚህ ጋር እንደምታዩት ቆንጆ መፈረሻ ከነምንጣፉ ለወንዶችና ለሴት ወይም ትልቅ ሳሎን እና ለትንሽ ሳሎን የሚሆን ይሄ ለሴቶች ሳሎን ነው ያለችኝ። ከዛ ደግሞ ለዋና ሳሎኗ ግን ደግሞ በጣም የሚያምር ቆንጆ መጅሊስ አሰርችላታለሁ። ከዛ ደግሞ እዚህ ጋር የቤት እቃ አላት። እዚህ ጋር ደግሞ ማገዶ ቆጣቢና ኤሌክትሪክ ምጣድ ከነፌሮ ምድጃ ብረት ምጣድ ምናምን አለ ማለት ነው። እያንዳንዱን ዋጋ እማሳውቃችሁ ይሆናል። አብራችሁኝ ሁኑ። ላይክ እና ሼር ሰብስክራይብ እያደረጋችሁ እናንተ ቢያንስ ላይክ ለማድረግ ምንም አያደክማችሁም። ግን እኔ ይሄን እቃ ለማሟላት ለማገላበጥ ብቻ ብዙ ድካም እና ብዙ ውጣ ውረድ ያለው ላይክ ብታደርጉልኝ አይከፈልበትም ማለት ነው። እና ሀባይብ የዛሬው እቃ 460,350 ብር ነው የፈጀው። 700 ብሩ የትራንስፖርት ነው። ሁሉም እቃ ቆንጆና ቆንጆ በቃ ጥርት ያለ ኳሊቲ የቤት እቃ ነው የገዛሁላት ማለት ነው። እዚህ ጋር ከዚህ ልጀምርላችሁ። መፈረሻ አላት 10 ትራስ እና 3 ፍራሽ 10 ትራስ ልብስ የ10 ትራስ ልብስ ዋጋ 6500 ብር ነው። እዚህ ጋር እንደምታዩት ማለት ነው። የትራስ ልብስ 10 ሲባዛ በ650 6500 ነው። የፍራሽ ልብስ ደግሞ 3 ሲባዛ በ2180 6540 ብር ማለት ነው። እንደገና ደግሞ ትራስ እዚህ ጋር ትራስ የታሰረ 10 ትራሶች አሉ። 10 ሲባዛ በ350 ብር 3500 ብር። ከዛ ይሄ የተነጠፈው 2 ፍራሽና እዚህ አንድ ኢትዮፎም አላት። አጠቃላይ 3 ኢትዮፎሞች ገዝቼላታለሁ ማለት ነው። 3ቱ ኢትዮፎም 3 ሲባዛ በ3750 ብር 11250 ብር ነው ማለት ነው። ከዛ እዚህ ጋር ደግሞ በጣም የሚያማምሩ ሲኒዎች 1 ደርዘን 4000 ብር። እንደገና ደግሞ ዲምላይት ረከቦት ይሄንን በ4300 ብር። ሲኒዎቹ በጣም ነው የሚያምሩት ማሻአላህ። አያችሁት? በጣም ነው የሚያማምሩት፣ አይገልጸውም ማሻአላህ። የሲኒውም ሰርቪስ በጣም ነው የሚያምረው፣ ሲኒዎቹም ደግሞ በጣም የሚያማምሩ ቆንጆ ናቸው ማለት ነው። እና እነዚህን የመሰሉ ሲኒዎች ገዝቼላታለሁ። ከዛ በፊት ግን እዚህ ጋር ምንጣፍ አለ 2 በ3 8500 ብር ነው። ይሄንን ሳነሳ መጨረሻ ላይ ያሳያችኋለሁ። በጣም የምታምር ቆንጆዬ ሲሊቨር ከለር ናት። መሀሏ ላይም እንደዚህ የሆነ 2 በ3 ማለት ነው። 2 በ3 ማለት እዚህ ጋር እዚህ ድረስ ነው ያኔ ፍራሹም ያለው እንትኑ ላይ ነው ማለት ነው። ሌላው እነዚህ መጋረጃ 3 ነው የገዛሁት። ይሄ አንዱ ከፍና ዝቅ ያለውን አይቼዋለሁ። ምንም እንትን እንዳትሉ እንዳታስቡ፣ ሁለቱ እኩል ነው። በስህተት ነው የተሰቀለው ማለት ነው። አንደኛው ሁለቱ እኩል ነው። አንድ ፍሬ እዚህ ጋር አላት ማለት ነው። አያችሁት? አንዱ ለመኝታ ቤት ስለሆነ ልዩነት እንዳለው ይሄ እዛ ላይ እንዳለው አይቼዋለሁ። ሁለቱ ግን አንድ አይነት ነው። አንደኛው እዚህ አላት ማለት ነው። ስሰቅለው ግን ያው እንደገና ከማወርድ ብዬ ነው። እና ይሄንን ይመስላል ማለት ነው። እዚህ ጋር 3ቱን 3600 ብር። እነዚህ ሜትር ከ50 ሳፊ አይደሉም፣ ሜትር ከ30 ናቸው። ለዛ ነው 1200 ብር የገዛሁት። ሜትር ከ50 ሳፊው 1500 ብር ነው። ከትናንት ወዲያ ምናምን አይታችሁታል ብዬ አስባለሁ። እና የቀረው ትራስ ልብስና ፍራሽ ልብስ እዚህ አላት። የፍራሹ ይሄውና የትራሱም እዚህ ጋር አላት ማለት ነው። ከዛ ይሄንን ይመስላል የሴቶቹ። እዚህ ጋር ደግሞ ምን አላት መሰላችሁ? መጥበሻ 3 ሴሪ ማምኮ 28 24 እዚህ ጋር 26 አለ 24 እዚህ ጋር አለ 5800 ብር። ከዛ የምግብ ሱፍራ 2 ነው ያዘዘችኝ። አንድ ሲሊቨር በሎሚ አንድ ደግሞ ወርቃማ በቡኒ። እነዚህን 2 ሱፍራዎች 700 ብር ነው የገዛሁት። 700 ብር። እዚህ ጋር ደግሞ የቁርጥ ሰሃን ፓርቲሽን የቆሎ ሰሃኖች ለማቀራረብ
በጣም ጥሪ ነው የገዛሁት። ግን ያው አንድ አይነት አይገኝም ብዙ ጊዜ ማለት ነው። ግን ያምራል። ይሄ በጣም የሚያምር ከለር ነው። ይሄንን 850 ብር። ይሄኛውም ይቀራረባል እንደምታዩት ወርቃማ ምንድነው የሚባለው ወደ ሰማያዊም ነገር ስላለው ይሄ ይሄድበታል ብዬ ነው ይሄን ማች ያደረኩላት። ከዛ ይሄ 1400 ብር ነው። 4 ሰሃን ከነጭልፋው ከነሰርቪሱ ሰሃኖቹ ክዳን ያላቸው ማለት ነው ፓርቲሽን። እዚህ ጋር ደግሞ የቁርጥ ሰሃን 1680 ብር። አንዷ ፍሬ 140 ብር ናት ማለት ነው። ይሄና የቆሎ ሰሃንና ምንድነው የማይካ ሰርቪሱ አንድ አይነት ነው። ምንም ልዩነት የለውም። እነዚህን አንድ ደርዘን በ600 ብር ነው የገዛሁላት ማለት ነው። እዚህ ጋር ደግሞ የሾርባ ሰሃኖች የሾርባ ሰሃን ከማንኛውም ጋር ይሄዳል ነጭ ስለሆነ። ይሄ ደግሞ ቆሻሻ የሚይዝ አይደለም ቆንጆ እቃ ነው ማለት ነው። እና እነዚህን 100 ብር 12ቱን 1200 ብር ነው የገዛሁት። እዚህ ጋር ደግሞ ሁለት ፔርሙሶች አሉ እንደምታዩዋቸው ከለራቸው ይቀራረባል። ግን እችኛይቱ ነጣ ያለ ሲልቨር፣ ይሄኛው ደግሞ ወደ ምንድን ሄደ ነው የሚባለው። ሁለቱ ፔርሙሶች ቆንጆ የሚባሉ ናቸው። እነዚህ 2800 2800 5600 ብር። ውስጡ ፒንክ ነው ቆንጆ ነው። ከዛ ካርቶናቸው እነዚህ ፊኒክስ የሚሉት ማለት ነው። ከዛ ባይብ እዚህ ጋር ደግሞ የሾርባ ማግ ይሄን ዲዛይን እና ይሄ ዲዛይን ነው ያለው ማለት ነው። ቆንጆ የሚያምር የሾርባ ማግ ነው የገዛሁላት። ግማሽ ደርዘን 1500 ብር 1500 ብር። ከዛ የውሃ ኮምፕሌት በጣም በምታምር ቆንጆ ዲዛይን ናት ሰሞኑን ያለችው ዋንጫ። ይሄንን በ2600 ብር 6 ብርጭቆ ከነ አንድ ጆክ ማለት ነው። ከዛ ሀባይ ጆክ ባለ 1000 ብር ይሄንን ገዝቻለሁ። 1000 ብር 5 ማዕዘን 1 ደርዘን 1500። በራድ 2 ሊትር 1300። ከዛ ይሄ የሲኒው ካርቶን ነው። ከዛ እዚህ ጋር ደግሞ የቡና መፍጫ 1500 ብር ትንሿ። እዚህ ጋር ደግሞ የሻይ ብርጭቆ ቆንጆ የሻይ ብርጭቆ ነው። ሰሞኑን እየገዛሁት ነው፣ ግን ቀን በቀን አውጥቻ አላሳየኋችሁም። ወፍራምና ቆንጆ ዲዛይን ነው። በጣም ነው የሚያምረው። ሻይ ራሱ በዚህ ብትጠጡ እንጃ ማሻአላህ ነው። ወፍራም ነው ደግሞ ቆንጆ እቃ ነው። 1200 ብር ደርዘን ማለት ነው። ከዛ እዚህ ጋር ግማሹ አለ። ደርዘን ማለት ብዙ ልጆች 6 ፍሬ ይመስላችኋል። ይሄ የሾርባ ማግ እንደዚህ ስገዛ 1 ደርዘን ነው እንዴ ምናምን ትሉኛላችሁ። ይሄ 6ቱ ፍሬ ግማሽ ደርዘን ነው። አያችሁት? በካርቶኑ ሙሉ ነው የሚመጣው፣ ግን ይሄንን አስቆርጨው ነው ማለት ነው። ስተና ካርቶኑ እንደዚሁ እንዴት ታሸገ እንዲመጣልኝ እንደዚህ ቁርጥ ለሁለት ክፍል ያረጉታል ማለት ነው ከ12 ፍሬ። ሌላው እዚህ ጋር አክለሪክ ኮምፕሌት ነው። አክለሪኮ በዚህ ዲዛይን ነው። ዋጋው 3700 ብር። ይሄኛው ዲዛይን ጠፍቷል፣ ግን ደግሞ ከዚህኛው ዲዛይን ይሄ ይበልጣል መልክ ማለት ነው። እኔ ወደዋለሁ ይሄንን። ከዛ እዚህ ጋር ደግሞ ማራቢያ ኳሊቲ 3200፣ እናት መፍጫ 2100 ብር፣ ሳች የውሃ ማሞቂያ 4000፣ 3500 ብር ደግሞ የኩኪስ ፓርቲሽን ይቺው ራሷ ናት ማለት ነው። ከዛ ታች ስቶቭ ሲልቨር ከረስት ነው 9000 ብር። ማዕደን ዛሬ ይሄን እቃ ትናንትና ነው የገዛሁት። ዛሬ ሂጄ ግን የተወሰነ ብር ጨምሯል ብለውኛል። ቀንሶ ነበረ። ያው አንዳንድ እቃ ላይ ይጨምሩታል፣ አንዳንድ እቃ ላይ ይቀንሱታል። ብቻ ግን አሁን ጥሩ ላይ ነው ገበያ። ወላኪን ግን ማዕደን ጨምሯል ማለት ነው። ማዕደን 5500 ብር ነው እኔ የገዛሁላት፣ ግን ያው የሆነ ነገር ጨምሯል። ከዛ እዚህ ጋር 52 ቁጥር ብረት ድስት ነው ባለ 4 ጆሮ። እቃውን ላነሳሳና ይሄ ላሳያችሁ እና ሀባይ ይሄ ባለ 4 ጆሮ ወፍራም ብረት ድስት ማሻአላ ተባረከ ረህማን። አንድ ሙክት ቆንጆ ሙክት በደንብ ነው የሚሰራው። እንደዚህ እንደምታዩት 4 ጆሮ ነው። በጣም ቆንጆ ነው ማለት ነው። 4 ጆሮ መሆኑ በዚህ ማየት ትችላላችሁ። እዚህ ጋር አለው እንደምታዩት፣ እዚህም አለ፣ ከዛ እዚህም አለ። ጆሮዎቹ ከዳር እንደዚህ ይሄንን ይመስላል ማለት ነው። እዚህም ጋር አለ 4 ጆሮ ቆንጆ ብረት ድስት በ32 ሺህ ብር ነው የገዛሁላት። 32000 ብር።
ከዛ ክዳን መያዣ 250 ብር ከፍዬ አሰርቼላታለሁ። ጭልፋ 1200 ብር በቂው ነው። ከዚህ በላይ ወጥ አታነሱትም ችላችሁ ማለት ነው። እና ይሄንን ቆንጆ ጭልፋ በ1200 ብር ነው የገዛሁላት ማለት ነው። ሀባይብ እዚህ ጋር የልብስ ባስኬት 650፣ የቆሻሻ ባስኬቶች ሁለት ደግሞ 300 ብር ሁለቱን። ከዛ እዚህ ጋር የቁርጥ ማቅረቢያ ትልቁ 600 1550 ብር 3 ትሪ። ይሄኛው 40 ቁጥር ነው 400 ብር፣ 45 ቁጥር 500፣ 50 ቁጥር ደግሞ 650 ብር ማለት ነው። አጠቃላይ ሲደመር ሶስቱ 1550 ይመጣል ማለት ነው ሀባይብ። ከዛ እዚህ ጋር ሮቶ አለ 350 ሊትር ነው። ውስጡ ነጭ ነው። ያው ውስጡ ሰማያዊ ጠፍቷል የለም። እኔ ነጭ ባይሆን የተሻለ ነው ብዬ ነው የማስበው። ግን ቆሻሻ ብዙም አይይዝም። ግን ደግሞ ነጭ መሆን የለበትም ነበር። ግን ብዙ ቦታ ፈለኩ፣ ሰሞኑን ጠፍቷል ማለት ነው። ሙሉ ፋብሪካ የሚያመርተው ውስጡ ነጭ ነው። ዋጋው 4300 ብር ይሄ ማለት ነው። 4300 ሊትሩ 350። ከዛ የዳቦ ማብኪያ ክዳን ያለው ይሄንን 450። እዚህ ጋር ማስተጠቢያ 180። እነዚህን 50 ቁጥር መዘፍዘፊያ ለዕቃ ማጠቢያ የሚሆኑ ሁለቱን 2400 ብር። ከዛ እንደምንም ጥንክር ብላችሁ የዕቃ ማጠቢያ ብረት ቢሆንላችሁ ነው የሚሻለው። ምክንያቱም በየቀኑ ቀጭ ሲል እንደገና መቀያየር ነው የሚሆነው። እድሜው ይረዝማል ይሄኛው ማለት ነው። ይሄንን ባንዴ መግዛት ሆነባችሁ እንጂ ዞሮ ዞሮ በየጊዜው ስገዙ ፕላስቲክ ሲደመር የዚህኑ ያህል ዋጋ ማውጣታቸው አይቀርም። ይሄ የዚህ እድሜ እስካለቀ ድረስ ማለት ነው። ከዛ ባሊ 20 ሊትር 350 ብር በኦኬ ፕላስቲክ ነው። ቆንጆ እቃ ነው ማለት ነው። ኦኬ ፕላስቲክ እዚህ ጋር ኦኬ ጽሑፍ አለው አያችሁት። እችኛዋ ደግሞ 10 ሊትር ናት። መጥን ያለች 220 ብር። እነዚህ ሁለት ባሊዎች በፕላስቲክ ገዝቻለሁ ማለት ነው። ሌላው ሴኔጋል አንድ ዶሮ የሚባለው 1800 ነበር እስከዛሬ የምታውቁት። አሁን 2100 ብር ሆኗል ማለት ነው። ይሄ ደግሞ 3 ዶሮ 3500 ነበረ። አሁን 4000 ብር ሆኗል ማለት ነው። ይሄ 4000 ብር ሆኗል። ከዛ እዚህ ጋር ደግሞ ምን አላት መሰላችሁ? ማንከሽከሻ 200፣ የሻይ ማጥለያ 350 ብር። ሶስቱ እንደዚህ አብሮ ታስሮ። በነገራችን ላይ እኔ ችርቻሮ ብገዛላችሁ አንድ ፍሬ ከፈለጋችሁ 250 ነው ይሄንን የሚሉ 300 ብር የሚላሉ፣ ግን 250 ብር ነው። ርከባ ቦታም ቢሆን አንዱን ከነጠሉ ይሄንን 250፣ ይሄኛውም 150፣ ይሄኛውም 100። አያችሁት? 150 እና 100 250። ይሄኛው 250 ሲሆን 500 ብር ያጣሯታል ማለት ነው። እቺን ያው ቶሎ አያልቅም እንጂ። እዚህ ጋር ደግሞ የሾርባ ማንኪያ አንድ ደርዘን 300 ብር፣ ሹካ 350 ብር አንድ ደርዘን፣ የሻይ ማንኪያ 150፣ መከትከቻ 1500። እቺ ለሽንኩርት የምትሆን ቢላዋ። ይሄኛው ደግሞ መሐለያ ረዘም ያለው ከፍ ያለው። እነዚህን መሐለያው 450፣ ይሄኛው 300 አፏን፣ ይሄኛው 400 750 ማለት ነው። 450 እና 400 850 ማለት ነው አፏን። ጭልፋ አንድ ያልጫና አንድ ይወጥ ነው። ከለር ግን አንድ አይነት አላገኘሁም። ይሄ 700 ብር። ከዛ የፌሮ ምድጃ አፏን የፌሮ ሙቀጫ 900 ብር። እዚህ ጋር የፌሮ ምድጃ አላት 1900። በነገራችን ላይ የፌሮ ምድጃ ለትንሽ ድስት የለም ወይ ብላችሁኛል። ለትንሽ ድስት አለ፣ ግን ደግሞ ብረቱ አይረባም። የሆነ ፍርፍር የሚል አይነት ስለሆነ እኔ የሚያስወቅሰኝን እቃ እኔ መወቀሴ ብቻ ሳይሆን እናንተን የማይጠቅማችሁን እቃ አልገዛም ብዬ ነው ማለት ነው። ግን ደግሞ አማክሪያቸው ይሄንን ብረት ምጣድ ጥስት ምናምን የምገዛቸው ሻሐሰን ይባላሉ። አማክሪያቸው ትንንሽ እንዲሰሩልኝ ነግራቸዋለሁ። ከሰሩልኝ እገዛላችኋለሁ ማለት ነው። ከዛ ትንሿ ብረት ምጣድ 550። እዚህ ጋር ትልቁ አለ። ትልቁ ደግሞ 1600። ጥስት ከታች አለ። ይሄኛው ጥስት ነው 2100። ኤሌክትሪክ ምጣድ ባለ ኮሜዲኖ ብሬከር ያለው 14000 ብር። ተማሽቷል እንዴ? ምንም አይጠፋም። ይሄንን እንደዚህ ተገዝቶላችሁ ማሟሸት ካቃታችሁ እንግዲህ አላ ይሆናችሁ ነው የምለው። እኔ ሌላ ምንም አልልም።
ሁሉ ነገር ተሟልቶላችሁ ገብታችሁ ከዛ ሳትዟዟሩ ገበያ ለገበያ ምጣድ ግን ማማሸት የሚያቀታት ሴት አለች ብዬ አላስብም። ካቃታችሁ ደግሞ እንግዲህ አላህ ይሆናችሁ ነው፣ ሌላ አልልም ማለት ነው። ሌላው እዚህ ጋር ማገዶ ቆጣቢ ሸክላ የሌለው አለ 5000 ብር ይሄንን ገዝቼላታለሁ ማለት ነው። እንግዲህ ሀባይብ ከወደዳችሁት ላይክ እና ሼር ሰብስክራይብ እያደረጋችሁ ከዛ መጅሊስና ምንጣፉን መጋረጃውን እጋብዛችኋለሁ ማለት ነው። በነገራችን ላይ መጅሊሱም ደሴ ምንድነው መጅሊሱ ሼል ደሴ ሼል ወደ ቧንቧ ምልስ ማለት ነው። ከዛ ምንጣፍ ደግሞ መልሶ አራዳ ገዝቼ እንደገና ከአራዳ ሼል ወስጄ ቪዲዮ አድርጌ ነው የመጣሁት። ከዛ ደግሞ መጋረጃ ደግሞ እዛው ብስራት መጋረጃ ጋር ቪዲዮ አድርጌ ግን ይዞ መጥቻለሁ። ለእናንተ ሳቅዬ ማሳያ ቦታ ስለሌለኝ ይሄ ከበድ ስለሚል እንደዚህኛው መስቀል አይመቸኝም ማለት ነው። ቤቱ እየተናደ እያስቸገረኝ ማለት ነው። እንደምታዩት በየቦታው የተጠቀጠቀ ነውና መጅሊስ ያው ደሴ ለቪዲዮም ደሴ ሄጄ ነው፣ ለመምረጥም ደሴ ሄጄ ነው። ሸል ማለት ነው እየርኩ ነው እኔ እንትን የምልላችሁ እኔም ሆንኩ ዚነት ማለት ነው። ያኔ ድካም አለው። ሼር አርጉ ለማለት ያክል ነው። ሰምታችኋል። ምንም አይከፈልበትም ለእናንተ። አይ በጣም የሚያምር ምንጣፍ ነው የገዛሁላት። መጅሊሱ ሳይነጠፍ በፊት ላሳያችሁ ብዬ ነው። ውብ የሆነ ቆንጆ ምንጣፍ በካሬ 3400 ብር ነው የገዛሁት። 4 ሜትር በ4 ሜትር ከ30 እሷ 3 ሜትር ከ90 ነበር ያለችኝ። 10 ሳንቲም ማለት አንድ ስንዝር 25 ሳንቲም ነው። ከአንድ ስንዝር ግማሽም ያነሰች ስለሆነች 10 ሳንቲሟ ችግር የለውም ትቅር ተባብለን ተነጋግረን ነው 17.20 ሲባዛ በ3400 ብር ምንጣፉ ብቻ 58480 ነው። ግን 850 ብር ደግሞ ማሰፊያ ስለከፈልኩኝ አጠቃላይ 59330 ብር የሆነው ማለት ነው። ያ ሰላም ሲያምር መጅሊሱን አነጣጥፊ ደግሞ አሳያችኋለሁ። ማሻአላ ተባረከ ረህማን። በነገራችን ላይ በዛ በጀርባ ድረስ ታጥፎ ነው፣ ሰፊ ነው። ሀባይብ ዛሬ ማሳያችሁ በጣም ውብ የሆነ አረቢያ መጅሊስ ከነምንጣፉ ከነቴብሉ ነው። ግን ፀሐዩ ያው ፀሐይ እዚህ ጋር አንድ ጎኑን እየወጣበት እንደምታዩት ነው ስለሚያንጸባርቀው ይቅርታ ጠይቃለሁኝ። አሁን ስንት ሰዓት ሆኗል መሰላችሁ? እንደምታዩት 1 ሰዓት ከ44 ማለት 7 ሰዓት ከ44 ሆኗል። እስከ መግሪብ ከምጠብቅ ዝም ብዬ ቪዲዮ ልቀርጸው ብዬ ነው። ግን ደግሞ ያን ያህል እንትን ያለ አይደለም፣ ያን ያህል የተካበደ አይደለም። የዚህ መጅሊስ ከነምንጣፉ ከነቴብሉ ዋጋውን እመነግራችሁ ይሆናል። አብራችሁን ሁኑ። ከወደዳችሁት ላይክ እና ሼር እያደረጋችሁ ማለት ነው። አጠቃላይ 227000 ማነው አፏን 257030 ብር እየፈጀ ነው። ቴብል እዚህ ጋር እንደምታዩት 9000 ብር ነው። ባለ 6 ማጫወቻው። መጅሊሱ ባለ 25 ቲክነስ ነው። 10 ሜትር ከ20 ሲባዛ በ18500 ብር 188700 ብር ነው የተገዛው። ቴብሉ 9000 አጠቃላይ 197700 ብር ይሆናል ማለት ነው። ቴብሉና መጅሊሱ ብቻ ማለት ነው። ከዛ 59330 ብር ምንጣፉ ብቻውን የገዛሁት 58480 ብር ነው። ግን እንትን ነው ምንድነው የሚባለው ማሰፊያ 850 ብር ከፍያለሁ። አጠቃላይ 59330 የሆነው እና በአጠቃላይ ይህ መጅሊስ ከነ ምንጣፉ 257030 ብር ነው የፈጀው ማለት ነው። እዚህ ጋር ደምሬዋለሁ ሁሉንም። ሌላም እቃ አላት፣ ያው እቃዎቿንም አሳያችኋለሁ ታዩታላችሁ ማለት ነው። ከዛ ሀባይ እንደዚህ የሚያምር ቆንጆ መጅሊስ ምንጣፉ ሲያምር ለምላችሁ ምንጣፉ በቃ በአካልም ፊልተር ምንም የለውም። ካሜራው ኖርማል ካሜራ ነው የምጠቀመው እኔ እና እንደዚህ ውብ ነው ያደረገው ነው የምላችሁ። ወላሂ ሲያምር እንደዚህ ነው አልላችሁም። እናንተ ኮሜንት አስቀምጡ ማለት ነው። እንግዲህ ማች አደራረግ እንዴት እንደሆነ እዩት። ባለሙጥ ጨርቅ መጅሊስ ከታች ልሙጥ ጨርቅ ሲሆን በጣም ያምራል። ሲቀላቀልም እንትንም ያለው ጨርቅ ቢሆንም ችግር የለውም። ግን ይሄ ለየት አድርገው ነው የሰሩት። ማሻአላ ተባረከ ረህማን። አያችሁት? ወደ አጃክስ ነገር ሄድት። እርሳስ ሙሉ እርሳስ የሚባል አይደለም፣ ጠቆር ያለ እርሳስ አይደለም። ከልብሱ ጋር በቃ
በደንብ ነው ማች የሆነው ነው የምላችሁ። በዚህ ጨርቅ እኔ የሶስት ሰው ተቀብዬበታለሁ ብያችኋለሁኝ። አሁን አንድ ሰው ሲጨመር 4 ሰው አለ ማለት ነው። አንድ ሰው አሁን ለታ ቪዲዮ ሰርቻለሁ። ይሄው ሁለተኛ ነው። ከዛ ደግሞ 2 ልጆች አሉ ማለት ነው። ከዚህ ውጭ የምር በጣም ነው የሚያምረው። ማሻአላ መታ በጤና በደስታ በአፍያ የምትጠቀምበት ያድርጋት። ልፋታችሁን አያስነካባችሁ ለሌላ ሰው እላችኋለሁ። ያ ሰላም እናንተ ሀሳቡን እዚህ አስቀምጡት። መጋረጃ ደግሞ በወርቃማ ከለር ነው ማረግላት። ወርቃማ ይሄ ወርቃማ ስለሆነ በወርቃማ ከለር እዚሁም ላይ ደግሞ እንደ ወርቃማ ቤጅ ነገር ስላለው ይሆነዋል ማለት ነው። እና እንግዲህ መጋረጃውንም ቦታው ሂጅ ቪዲዮ አረጋዋለሁ። በጣም ነው የሚያምረው። ማሻአላ ተባረከ ረህማን። በአፍያ በደስታ ተጠቀሚበት። የምትወልጅበት፣ የምትከብጅበት፣ የምትደሰችበት ያርግሽ። ዱበርቲ ነሽ እንዳትሉ ሰምታችኋል ማለት ነው። እና ይሄንን ይመስላል የዛሬው መጅሊስ። ዋው ነው ወላሂ ቤቢዎቹ። እነዚህ 2 በዚህ 3 በዚህ አለ፣ 3 ደግሞ በዚህ አለ። ላሳያችሁ። አያችሁት? ማሻአላ ፏ ጽድት ተደርጎ የተሰራ 3 በልሙጡ 3 በእንትኑ 6 ቤቢ ማጫወቻ አለው ማለት ነው። ይሄንን ይመስላል እንግዲህ ሀባይ መጅሊሷ። ከወደዳችሁት ላይክ እና ሼር እያደረጋችሁ ሀባይብ እንደዚህ የሚያምር ቆንጆ መጋረጃ ግን ካሜራ ላይ አልወጣልኝ አለ ማለት ነው። እና በዚህ መሰብሰቢያ ሲልቨር መሰብሰቢያ ተደርጎለት 13600 ብር ነው ይሄን ያሰራሁላት። በጣም ነው የሚያምረው። ለየት ያለ ነው። ገና አዲስ የመጣ ነው። የመጀመሪያ ነው እያሰራሁ ነው ማለት ነው። በጣም ነው የሚያምረው ማሻአላ። እና ይሄ 2 ሜትር ከ20 ላይ ያለቀ 2 ሜትር ከ20 ላይ ያለቀ 4 ሜትር ከ40 በ4 ሜትር ከ40 ጨርቅ ማለት ነው። በሁለት ተቆንጣጭ በሁለት ተከፋች። ይሄ የውስጡ ገበሩ ነው። በጣም ነው የሚያምረው ማሻአላ። በጤናም ተጠቀሙበት ያደርጋል። ግን ካሜራ ላይ ትንሽ ጠቆር፣ በአካል ስታዩት ደግሞ ወርቃማ የሚያምር ወርቃማ ነገር ነው። እና ይሄንን ይመስላል መጋረጃዋ ማለት ነው። ማሻአላ ዲዛይኑ ራሱ ለየት ያለ ነው። እስኪ እዩት እናንተ። ከለሩ እንደዚህ ነው በቃ እንደዚህ። ግን ራቅ ስል ደግሞ ጥቁር ይላል። ዲዛይኑ እንደዚህ ይመስላል። በቃ በጣም ነው የሚያምረው። አያችሁት? እንደዚህ ስሱም ደግሞ ከታች ያለውም እንደዛው ይሄንን ይመስላል። 13600 ብር ከነ መሰብሰቢያው